ገና ከደጅ ስትጀምሪ ከመግቢያው ጋር የአረብ ቤት የገባሽ ነው የሚመስልሽ። የቤቱ አቀማመጥ ሴት ልጅ ሀቡ የምትታወቀው ከደጇ ከበሯ ምንጣፍ ነው። ከበሯ የደጅ እግር ጠርገሽ የምትገቢበት ምንጣፍ የለም። በዛ ነው የምታውቂያት። ማሻላ ጥራት፣ ኳሊቲነት፣ ንጽህና፣ ስነ ስርዓት፣ ቤት አመራረጥ ራሱ ሴት ልጅ እውቀት ያስፈልጋታል። ለቤት አመራረጥ አቡዬ እንግዳይን የምቀበልበት እንግዳይን የማሳርፍበት እኔ የማርፍበት እኔ ጠየኳት። እንዴ ሆን ተብለሽ ፕላን አድርገሽ ያሰራሽው ቤት ነው የሚመስለው። ብዙ ጊዜ አረብ ቤት እንደዚህ ቪላ ሲሰራ ከምንም በላይ የሚጠነቀቁት ሀቡ ለመጅልሳቸው ነው፣ እንግዳ መቀበያቸው። የእሷ ደግሞ በዛ መልኩ የተሰራ ቤት ነው። በጣም አድንቂያት፣ ደስ ብሎ። አመሰግናለሁ ሙኒትዬ። እኔ እኮ ሸመኛ ነኝ እኮ ላይ ማውራት አልችልም። አየሽ፣ በስራ ብቻ አይደለማ ጉብዝናዋ ሪምሻ የምትታወቀው ኢትዮጵያ የስራ ሰው በመሆኗ ነው። በስራዋ በቃ ወሬ ዚዛትን ስራ ላይቫን ከፍታ ወርቋን መሸጥ ብቻ። በማያገባት አትገባ፣ በማይመለከታት ነገር አስተያየት አትሰጥ። ላይቫን ከፍታ እስከምትዘጋ ስራዋን ብቻ ነው የምትሰራው። ምንም እዛ ቤት አታያት፣ እዚህ ቤት አታያት፣ ሰው ቤት ገዝታ አትገባ። ከኔ ቤት ውጭ ሄድም ቤት ስትሄድ አይቻት አላውቅም። በቃ ላይቫን ትከፍታለች፣ ወርቋን ትሸጣለች እና በቃ በስራ ነው የምትታወቀው። ግን አሁን ቤቷ ደግሞ እኔ ቤቷ ሄጄ አላውቅም። ይኸው ቤቷ ደርሶ ደግሞ የቤቷን ንጽህና ሙያዋን ሲመሰክርላት ደስ ይላል። እኛም ኮራ ሴት ልጅ እኮ በእቃዋ ቤቷ ደስ ይላል። ምን አይነት ሴት እንደሆነች ነገርኩሽ። ከበርሽ ምንጣፍ ገምታለሁኝ እኔ ሲጀመር ገባን። ከዛስ በኋላ ደግሞ ስንገባ አንድ ሰሞን የሆነ ፎቶ ተለጠፈ። ሀውዬ ሰውየው ሱዳኒ ነው፣ ሰውየው ሽማግሌ ነው። መቼም ስስ ጎናችንን ያውቁታል፣ ባላችን ነው። እንደዚህ ነው እንደዛ ነው ገለመሌ። ኧረ ሀቡ እንትን እንድትልቁ ፈልገው ነው። ይኸውልሽ ኧረ እኔ ባል ሽማግሌ አይደለም የሁላችሁ ብላ እንድታሳያቸው ሞኛችሁን ፈልጉ እንድታሳያቸው። ማወጣጫ መንገድ ናት እቺ። ይኸውልሽ ማወጣጫ መንገዳቸው ናት። እና ከቁመት ብቲ፣ ከሰውነት ብቲ፣ ከስነ ስርዓት ወንድ ልጅ በምኑ ታውቂዋለሽ አቡዬ? ሴቶች ሲገቡ አንገቱን ደፍቶ ሰላም ብሎ ላሽ ባህላችንን አውቆ ማለት ነው። የኛን የሙስሊም ሰላም አለ እልም። እኔ በደንብ ሳላየው ጠፋ ለነገሩ፣ ግን እንዲህ በጨረፍታ ሳየው ማሻላ ነው ሀቡዬ፣ ማሻላ። ጨዋ ወንድ እንደዚህ ነው። ይህ ሴቶች ሲገቡ ጎንበስ ብሎ ላጥ ይላል። ከሴቶች ጋር ተደርጎ ወሬ አያወራም። ጨዋ ወንድ አለሁኝ አለ፣ መኖሩን አሳየ፣ ሰውየው ማንነቱንም አሳየ። የምሽማ ረሙኒቱ አሁን በጉጉት ልትገላቸው ነው የባሰ። እንዲሁም እንዲጓግተዋል ሪምሻ እየለጠፉ አንዴ ሱዳኔ አንዴ ሽማግሌ የሚሉ ሰዎች ሆንሽ ለሙኒት መልስ መስጠት አልችልም። እናቴ ትሙት በጉጉት በቃ መልስ ለሙኒት እኔ መስጠት አልችልም። አቡዬ እኔ ደግሞ በዘዴ ምን አረኩ መሰለሽ? እህቴ ኦፕሬሽን ያደረገች ጊዜ ጓደኞቼ 2-3 ጓደኞቼ እህቴ ጋር ቁጭ ብለው እያለ ተቦጭቄ ነበር ትንሽ። ባሏ ሱዳኒ ነው፣ ባሏ ሽማግሌ ነው ምናምን ሰምቻለሁ። ደወልኩኝ እና መሐመድ ታል እናና ኩኩዬን እያዝ አልኩት። ምስክሮች ብቻ ማወቅ የሚገባቸው ብቻ እንዲያለ። እሱ ደግሞ ትንሿን ልጅ ይዞ ላስ ብሎ መጥቶ ኩኩ ጋር ሲገባ ማየት የሚገባቸው ሰዎች አዩ። ስማርት ነሽ እኮ ሀቡ ታውቀዋለች፣ ሳሪቲ ታውቀዋለች፣ መሲ ታውቂዋለሽ? አይመስል መሲ አታውቀውም መሰለኝ፣ አላየችውም። የመጡት አርፍዳችሁ ነበረ። እሱ ከገባ በኋላ ኤልያስን አላገኘ ነውም እኮ ስመጣ እነ ሙኒት ነው ያገኙት። እነ ሙኒት ናቸው ቀድሞ የመጡት። እናንተ ወሬ የኔ ወሬ ይሻላል። ሙኒት ወሬኛ ለምትሉት ከእናንተ ወሬ እኔ ሰው እያሙ ተናደው ሙኒት ስለጓጓሻቸው ተናደው ነው። የኔም ባል አስገረፍኩኝ እልሻለሁ። በአይን አየት በቃ ማየት የሚገባው ሰው ወዲያው ነው። ጓደኛዬ የጂማ አሰልጣኝ ነው እንደ ያመጣሽው ሽማግሌ ያሉት ሰውዬ ማለት ነው። ሙኒት የጂማ አሰልጣኝ ነው እንደ ሰውዬ አለሽ። በቃ አፍታ ዘጊያለሽ። በጣም እኮ ነው የሚጓጉት የሰው ባል ለማየት፣ የሰው ባል ምን እንደሚሰራ ለማወቅ ምናምን። በቃ ፈጥረው ያወሩና ከዛ ኧረ አይደለም እንደዚህ እኮ ነው እንድትይና እውነታውን እንድታወጪ ማወጣጫ እኮ ነው። ገባሽ? ሶሻል ሚዲያ ላይ በጣም ባል ነገር እያወጣ ያሳያል። ገባሽ? መናገር ማይፈልገውን ነገር ማለት ነው። ሽማግሌም ሆነ ወጣቱም ሆነ አካለ ጎዶሎም ሆነ ምንም ሆነ
አንድ ሰው ተስማምቶት ከዛ ሰው ጋር የሚኖረው ሰው ነው እንጂ የሚጨነቀው የማይኖረው ሰው ለምን ይጨነቃል? እሱን እኮ ነው የምልሽ። ጭንቀት ሌላ ሀሳብ የለባቸውም። እንደዚህ አይነት ሰዎች የህይወታቸውን ችግራቸውን በሰው ህይወት ለመርሳት የሚሞክሩ ሰዎች ብዬ ነው የማስባቸው። ላይ በህይወታቸው ያለባቸውን ስትራግል ጣጣቸውን ምናምን ስለ ሰው ህይወት እያሰቡ መርሳት ስለሚፈልጉ ችግራቸውን ማስረሻ ገባሽ? ያለባቸውን ስትረስ በሰው ህይወት ለመርሳት የሚሞክሩ እንደዛ ነው ብዬ የማስባቸው። እኔ ወላሂ ሀቡ ከአንቺ ምን እንደተባኩ ታውቂያለሽ? ማንም ዲዘርቭ አያደርግም ወጥተሽ ኤክስፕሌን ለማድረግ ማንም ሰው ህይወትሽ ውስጥ አሁን የሆነ ሰው የሆነ ነገር ብሎ ሀቁ የሆነ ሰዓት ይኸውልሽ፣ ለመጀመሪያ ጊዜ እኔ እዚህ ስመጣ ባሏ ሽማግሌ ነው፣ ባሏ እንደዚህ ነው፣ ባሏ እንደዚህ ነው። ልክ መታወቅ ሲጀምር ማለት ነው ጊዜ መጣና ጊዜ ዳኛ ጊዜ እንትን ነው። ጊዜ ሁሉ ነገር ያጠራል። ከዛ ሰዎች ስታቂ የሆነ ቦታ ስትገናኝ እንዴ ይሄ ነው እንዴ ባለቤትሽ ምናምን ይሉሻል። ግባሽ? ጊዜ እንደ ውሃ ነው፣ ሁሉ ነገር ያጠራል። ኖበዲ ዲዘርቭ እና ኤክስፕሌን ልታደርጊለት ወተሽ ትስመልሽለት ማንም ሰው ዲዘርቭ አያደርግም። ጊዜ ውሃ ነው። ገባችሁ? ጊዜ ውሃ ነው። በጣም ሶሻል ሚዲያ ላይ የተረዳሁት ይሄንን ነው። ሁሉም ጊዜው በቃ ጊዜው ሲደርስ ሁሉም ነገር ፍንትው እያለ ራሱ ፍንትው እያለ ያስታውቅሽ። መስታወት ነው የሚባለው እኮ ለዚህ ጊዜ ሁሉን ነገር እያጠራ እያሳየ ይሄዳል። አንቺ በፊት እንደመጣሽ ሰሞን እንደውም ትመልሽ ነበር፣ ትዝ ካለሽ በጣም ታውሽ ወዲያውን የተውሹ በቃ ሪም አትመልሽላቸው፣ ኮመንትም ሆነ ምንም አትመልሽላቸው ስልሽ አለመመለስሽ ዋጋሽን እያከበደው መጣ። ሪሻውን እንዴት በራስሽ እንደምትኮሪ ምክንያቱም በቃ ዩ ዶንት ሃቭ ቱ ኤክስፕሌን ዮርሰልፍ። ምንም ናት ሽማግሌ ነው ቢሉ ይበሉ፣ ምን አገባሽ? አያውቁም። አንቺ ነሽ ህይወትሽ። ሱዳኒ ነው ቢሉ ይበሉ፣ ከፈለጉ ሱዳኒ፣ ከፈለጉ ሽማግሌ፣ ከፈለጉ እንትን፣ ከፈለጉ ምንም የላትም ምን ባል ይበሉ፣ ምንም ቢሉ አውርተው ሲደግማቸው አዳኢንድ ዝም ይላሉ። ለዛ ነው የሰው ልጅ ሶሻል ሚዲያ ላይ ራሱን ለማንም ኤክስፕሌን ማድረግ አይጠበቅበት። እኔ ምንም ቦምብ ቢፈነዳ ሀቡ ቦምብ ቢፈነዳ ታውቂያለሽ፣ ሳሪት ትመክረኛለች፣ አንቺ ትመክረኝ፣ ሽሙኝ ትመክረኛለች። ከአንቺ በህይወት ትምህርት የተማሩ ሰዎች፣ ከአንቺ ትንሽ የተሻሉ ሰዎች ለአንቺ የሚነግሩሽን ባይጠቅምሽም መስማትሽ ባይጠቅምሽም አይጎዳሽም፣ ባይጠቅምም አይጎዳም። I didn't answer for anything። ለማንም ምንም አይነት ነው መልስ አልሰጥም። በቃ የሆነ ነገር እንትን ሲል አለው በቃ ሁሉም ነገር መላ መፍትሄ አለው። አሁን የመሲ ነው የቀረን እያሉ ነው ኮመንት ላይ ጅንኑ። አሁን እያየዋቸው ነበር። መሲ ፍቃደኛ ነሽ? እኔ እፈራለሁ የሚካሰሱ ሰዎችን። ሀቡዬ ካስዛለች በጣም የቀረን ብለዋል። መቼ ነው ጅንኑ የሚወጣው? ሙኒት ትንገርሽ፣ እሱን መውጣት እኔ ነኝ እንዲወጣ ሀቡ ጅንኑ እሷን ራሷ እኮ ነው የቀየራት። ልጁ በጣም ኳሊቲ ነው። ምን ልበልሽ፣ ከላይ እስከታች ግርማ ሞገስ አለው። እርግት ያለ ነው ማለት የመውጣት ሀሳብ የለውም። ሶሻል ሚዲያ ላይ የመውጣት የመታየት ሀሳብ የለውም። አሁን ከሰርጉ በኋላ ይወጣል ብዬ አስባለሁ። ሰርጉን መቼም እንግዲህ ተሸፍኖ አያሳልፈውም። እሷ ናት እኮ ፊቱ ላይ ስቲከር እያደረገች ብትፖስተውስ በምን እናውቃለን? እሷ ናት የማታስወጣው። ኢቭን እኔና ሳሪ ብቻ ባላችንን አስመትተን ሶሻል ሚዲያ ላይ አይ እኛም በደበቅን ኖሮ እንደ ሰው እኔና አንቺ ብቻ አስመትተን ባሎቻችንን ሶሻል ሚዲያ ላይ ተመታ ፊታቸው ሶሻል ሚዲያ ከነበራት ለውጥ ያን ሰሞን ራሱ ልጁን እኮ መገመት ትችያለሽ። የመሲን አለባበሶች አስተውለሻቸው ነበር? የመጣ ሰሞን አሁን በጣም ተለውጣለች። በምን እንደሸፈጣት አላውቅም። ስትወድ እኮ እንዲህ ነው። ሴት ልጅ እኮ ስትወድ እኮ ለወንዱ ብላ ትለወጣለች። እሺ ልትከሳ ትችላለች፣ ምን ልትል ትችላለች። እኔ እንደው አሁን እዚህ ጋር የተቀመጠው ነገር ጠረጴዛ ላይ የተቀመጠው ነገር ቆሞ ነበረ። ሀቦ የቱ ምንድን ነው አልገባም። ማይስር አልገባኝ። እንደ ዛሬ ናት። አሁን እንደዚህ ስትሸጥ ቁጭ ስትል የሆነ ነገር ጠረጴዛው ላይ ይደገፋል። እኔ የማውቀው እሺ። የዛን ቀን ግን እናንተ ሙኒት እናንተ ሙኒት እንዲህ ታወራለች። ማታ ማታ እኮ ሳሪ ቤት አለ።
ያውልሽ እሱ እኔ አንደኛ እሱ ይሄ እንደዚህ ያለ አይደል ይሄ ወከባውን ምናምን አይፈልጉም። ይሄ ቲክታክ ላይ አሁን ወይ የሪምን ባል ወይ ሀቡ ያንችን ባለቤት ቲክቶክ ከፍታችሁ ቁጭ በሉ ብታይ አበዳን አይመጣላቸውም። ምክንያቱም ውሏቸው ሌላ ቦታ ስለሆነ እና ይሄንን ጫጫታ ምናምንም አይፈልገውም። አንደኛ፣ ሁለተኛ ነገር ደግሞ እኔ እንዲወጣ አልፈልግም እንጂ ወይም ያሳ ቆንጆ ነው ሀቡዬ እልክልሻለሁ። አይ ነው እሱማ ቆንጆ ሲሆን ነው እኮ የምትደብቁት እኮ ያው እንዳትቀሙ ምናምን ፈርታችሁ መሰለኝ ባሎቻችሁ የምትደብቁት። አይደለም ታሪክ ደግሞ በባሎቻችን ስለምንተማመን እናወጣቸዋለን። በባሎቻችን ስለምንተማመን አይደለ ሳሪ እንዳታንሻክኪ እኔ ከመጀመሪያ ጀምሬ ነው ያወጣሁት። አቡ ሰምተህ አይተሻል። ከመጀመሪያው ጀምሬ እኔም ከመጀመሪያው ጀምሬ የሆነ ሰው እጁን አወጣ። ኮሜንታተሮች ፈጣሪ ይስጣቸው እጃውን ከወጣ ይገጣጠማል። ታዋቂው ባታወጪው ለእነሱ ምን ተስኗቸው? ምን ተስኖት እኮ ነው ስማቸው። ምን ተስኗቸው ታውቂያለሽ? እኔ እናቴ ትምህርት ከኤአይ እያመጡ የሰው ፊት ላይ እየገጠሙ ምናምን አላህ ሙስታን የሆነ ሱዳኒ ሰው እያጋቡን የሆነ ኔፓሊ ሰውዬ። አረ ማሻላ ስንት አይነት ሰው አጋቡኝ። ስንት አይነት ሰው ግን የማታወጡት ባሎቻችሁን የማታሳዩት ያው እንዳትቀሙ ቆንጆ ስለሆነ ሀቡ ልንገርሽ ማርያምን እኔ እንዳልቀማ ምናምን እኔም ያለ እሱም ያለ እኔ ሀቡ አንቺ አሁን ኩርት ብለሽ አይደል በፓፒ የምትናገር እኔ ኩርት ብዬ ነው እሱ የምናገረው። ሪምዬ ሳሪና ሀቡ የሰውን ፕራይቬሲ ቡዳ እንዳይበላባችሁ ነው። ኖ የሰውን ፕራይቬሲ መጠበቅ አለብሽ። ለምሳሌ ቲክቶክ መጠቀም የማይፈልግ ሰው ከሆነ ሶሻል ሚዲያ የማይጠቀም ሰው ከሆነ ለምን ብዬ ነው የማስወጣው? ኤልያስ ስለማይፈልግ ነው። መሲ ግን እኔ የማልፈልገው ነው ያለች። ኤልያስ ስለማይፈልግ እኔ አይን እፈራለሁ። እኛ አበሻ ጠንካራለን፣ እንችለዋለን። እነሱ አይችሉት። ሀቡ ልንገርሽ ማርያምን ሳሪም ታውቃለች፣ ማሚም ታውቃለች። እኔ ብቻ ሳለ እሱ ውካታ ይሄ እንደዚህ እንትኑን አይፈልግም። ለዛ እኔ በፖስቶ ምንም አይለኝም እኮ ግን በቃ እሱ ደግሞ መቶ ካልፈለገ ለምን አደርግለታለሁ? ግን ሀቡ አንድ ጥያቄ ልጠይቅሽ። ሪሌሽንሽፕ ፕራይቬት ቢሆን ነው ወይስ ፐብሊክ ቢሆን ነው የምትወጂው? ፕራይቬት ቢሆን ሞር ጥሩ ነው። ምክንያቱም ሞር ሴፍ ነው። ፐብሊክ ከሆነ በጣም ብዙ ነገር ይመጣል ይኖረዋል። አዎ እና ያ ሰው ጠንካራ ካልሆነ ብዙ ሪሌሽንሽፕ ይበላሻል ፐብሊክ በመሆኑ። ለምን ሁለቱም ፓርትነሮች ጠንካራ መሆን አለባቸው። አሁን እኔ ላይ በጣም ብዙ ነገር ይባላል። ባለቤቴ ጠንካራ ባይሆንና የማይተማመንብኝ ቢሆን ይህን የኛም ትዳር ፈርሶ ነበረ። ገባሽ? በጣም ብዙ ነገር መልካችንን እያስተያዩ እሱ ቆንጆ እሱ አስቀያሚ ናት፣ ስለዚህ አይወዳትም። አሁን ያንን ሲባል እኔ አስተሳሰቤ ዶማ ብሆን አይወደኝም ብዬ እኔም ትዳሬን እንፈታለሁ። ገባሽ? በነገራችን ላይም እንደዚህ ነው። እኔን አይተሽኛል። ባልገዝታ ባላለሁ ትሰሚያለሽ። ኤክስፕሌን ላድርግልህ ለመሰለሽ አቡ ባለቤት ጠንካራና ጎበዝ ስለሆነ ነው እንጂ እውነት እኔ የግዢ ቢሆን ማሰላማ ብሎ መሄዱ አይቀርም ነበር። ምክንያቱም አንድ ሰው ለባሉ የሚከፍለውን መስዋዕትነት እንደ ሚስትነት መክፈል መግዛት ከሆነ እኔ አምኜ ተቀብዬዋለሁ። አያሳስበኝም። ለመሰልሽ አቡ ልክ እንዳልሽው ነው። ሁለቱም አንድ አይነት ኮንፊደንስ ሲኖራቸው ምንም አይነት ሰው ቢላቸው ዋትኤቨር ማንም ምንም የሚያመጣው ነገር የለም። ወሬ አይለያቸውም ምንም ነገር። እኔ ሚዲያ በመውጣት ባለመውጣት ምናምን አላምንም። ግን ልንገርሽ ሀቡ ሁለቱም ተመሳሳይ ጎበዝና ጠንካራ መሆን መቻል አለባቸው። በጣም ጠንካራ ያለበለዛ የሰው ወሬ በጣም የሰው ወሬ ቤት ያፈርሳል። ማሬ ወሬ የሚሰማ ሰው ቤት ያፈርሳል። ሲተማመንብሽ አንቺን በሱ ስትተማመኝ ወሬ የእናንተን ትዳር አያፈርስም። የተፈተነ ወርቅ በእሳት እንደሚፈተነው በችግር በወሬ በሀሜት በምን የተፈተነ ትዳር እንደውም ስትሮንግ ይሆናል። እየጠነከረ ይመጣል። ገባሽ? ምንም ቢባል እኔ ነኝ ሚስቴን ማቃት ይላል ባልሽ አይደል? አውሩ እናንተ። እኔ ነኝ ማቃት። ሙኒት ታውራሽ። ሙኒት የምታወሪው ነገር ተመችቷቸዋል። ይወዳሉ እንደዚህ አይነት ነገር። ያቸው ኮመቱኛ የሀቡ ቤት መሆኑን ረስተውት ነው። አውሪላቸው ማሪ። የኛ አንቺ የሚያገበር ናቸው። ማታ ነው እንጂ ይሄ ወሬ በዚህ ሰዓት ተወርቶ ምን ልንሆን ነው? ገና 7 ሰዓት ነው።
ባሎቻችሁ ከስራ ያልገቡ አሉ። በስልክ የምታዋሯቸውን በቤት ያልገቡ አሉ። ማታ ማታ ከጎናችን ሸጉጠን ነው እንዲህ አይነት ወሬ የሚወራው። በጊዜ አይወራም። ማታና በዛ ላይ ሀቡ ቤት አይመጣልኝም ወሬው። በጣም ነው እንደሚወዱት እንደዚህ አይነት ነገር ቁጭ ብለው ሀቡ ሙኒት አትገባም ወይ ይላሉ። የሙኒት ግርማ ሞገስ በአካል ብታያት ሀቡ በአካል ብታያት፣ እኔ ቲክቶክ ላይ እንደውም ሳያት በቃ የሆነ ወፍራ ምናምን እንግዲህ ሴትዮ ምናምን ነገር ነበር የመሰለችኝ። ግን ወላሂ በአካል ቁንጅናዋ ግርማ ሞገሷ ማሻአላ ተባረከላ። እኛ ቤት ስትመጣ ባያን የለበሰችው ሀቂቃ እኔ አሁን ቲክቶክ ላይ ስታያት እና በአካል ስታያት ትለያየለች። እኔ ያላልኩሽም ሙኒት ያየሁሽ ቀን ግርማ ሞገሷ ግርማ ሞገሷ ማሻአላ እናንትና ባበሻ ቀሚስ አየናት እኮ እንዴት እንደ ስሞላላሽን ተባለች እኮ የሆነ ላይ ተከፍቶ የሆነ ቤት ማለት ነው። የሙኒትን የኋላ ታሪኳን ነገር እናወራበታለን ይላሉ። ምን ማለት ነው አላለችም። የኋላ ሸት የሚል ስም ወጣላት እላታለሁ። አውቀሽ ነው አሪምሻ? ወላሂ አላወኩም። ወላሂ ላዚም ከኋላ ላይ ሸትን ባበሻ ቀሚስ ከዛሬ የተደበቀ ውበቷ ወጣ እኮ። ተማምጥናሪ ሙሉ ሊታዱና አቀደፋለ እንደ ቲክቶኩን ተላለቋል እኮ በያቢባሰራ ነው። ይሄ ያቢባሰራ ነው። አንቺ ነሻሻ አይደለም ህዝቡ ነው። ህዝቡን ያወጣና ዛሬ እኮ የልጅቷ ስም የሚወጣበት ነው። የሙሽራዋ ሰራሃ ልንገርሽማ፣ ሰራሃ በአባያ ብታያት ሙኒትን ማለት ነው በአካል በቃ ሌላ የሆነች በቃ እኔ እንጃ የሎካል ሴቶች የልብስ ማስታወቂያም ለመስራት ፈቃደኛ ነኝ። በጣም ሞራል ተሰምቶኛል በተባልኳቸው ነገሮች። የልብስ ማስታወቂያ ስራዬን እዚሁ ልትወስጅብኝ ነው? አይ እዚህ ቤት ሰራለሁ በቃ በኮሚሽን አብረን። አዎ ሌላው ደግሞ ሀቡ ቻሌንጅ ልንጀምር ነው። እኔ ረጁና መሲ ምን አይነት ቻሌንጅ እንትኖች ምንድን ነው ያሉት? ጋንድዮች ነው ያሉት። በጣም ወፋፍራሞች ናቸው ሶስቱ ተባለ እና እስኪ ቀድሞ የተባል ነው። እውነቱን ለመናገር ይቅርታ አድርጉልኝና የሙኒት ውፍረት አይደለም፣ በጣም ነው የሚያምረው የሙኒት ውፍረት። አሁን ትንሽ ስለጨመርኩ ለማስተካከል እንዴም ሀቡ ከዚህ ትመጣለች፣ እዚህ ጋር እንደዚህ ይሆናል፣ እዚህ ጋር እንደዚህ ይሆናል። ይሄ ታዲያ ጋንድያ ነው እንዲ ወደ ጋንድያ ምናምን ነገር። ሙሉ ውፍረት ማለት የረጁና የመሲ ብርጅቶ ሙሉ ውፍረት አድርጉልኝ። የረጃው እንዳይጀምራለች። ረጁን እንዳታጠቃልሏት ሀቡ ጠቃለላለች እንጂ ረጁ ተይኝ። እኔ ስማ ያበረታ ነጋግረናል። ግድ የለሽ ምን ያሳምናታለሁ። እንኳን ሽንቅጥቅጥ ያልኩኝ በጣም እንትን ሳ አባ አይተሽኛል፣ ሳ አይቶኛል ህዝቡ። እንዴ ሳሪ እኮ በአካል ነው ሞር የምታምረው። እንደውም ቤት የመጣች ጊዜ በአካል ነው ከቲክቶክ የምታምረው። አይተሽኛል ሳ አቡ ትክክል። መሸነቃቀጤ ቅልጥፍና ምናምን አባ አይተሽኛል። ወዲያ በአካል ነው ሞር የሚያምረው። በጣም ነው የምታምሪው በአካል። ስለ ሼፕ ግን ከተወራ ከዱባይ አንደኛ ሙኒት ናት። ሼፒ አስበጠስሽኝ በቃ ወላሂ ሼፒ ነሽ በጣም። እንዴ በአባያ ራሱ ያስታውቃል አይደለም? በአበሻ ቀሚስ እናንተ እስከዛሬ በአባያ ራሱ ልብ ብላችሁ ስላላያችሁት ነበረ። ይኸው ትናንትና የተደበቀው ውበት በሀበሻ ቀሚስ ወጥቶ የኋላ እሸት የሚል ስያሜ ተሰጣት። እኔ ምን አልኳት? ሙኒት ከአሞራው ጎን በአማርኛ የኋላ እሸት ብለሽ አጽድቂው ተቀብያለሁ ማለት ነው። ተቀበይ አልኳት። እንዴ ሎጎ እኮ አላት እኮ ሙኒት እኮ ከአሞራው አጠገብ ሙኒት ብሎ አሞራ አለ አይደል? ከዛ አጠገብ ቅጽል ስሟን ህዝቡ ያወጣላትን የኋላ እሸት የሚለውን ታስገባበት ኢንሻላህ። እና ልጨርስላችሁ የቻሌንጁን። ከዛ መጀመሪያ ቼክ ይደረግና ኪሏችን ሀቡ 1 ሳምንት ትሰጭናለሽ። በሳምንቱ ስንመጣ ደግሞ ኪሏችን ስንት እንደሆነ ቼክ ታደርጊያለሽ። 4 ዙር ብትሰጭን፣ 1 ወር ብትሰጭን፣ በ1 ወር ውስጥ ሞር የቀነሰ ጊፍት ይሰጠዋል። ልትቀንሱ ሰውነት ትንሽ ሸንቀጥ ረጁና መሲ ብርጅቶን ይቀንሱ። አንቺ ለምንድን ነው የምትቀንሺው? እኔም ትንሽ ሸንቀጥ ልበል እስኪ። ኧረ ተይ እንዴ! ይህንን የኋላ እሸት እንዳታጠፊና በኋላ ደግሞ ጉድ እንዳትሆኝ። አይጠፋም። የዛሬ ዓመት እነ መሲ ያስታውሳሉ። ወገቤን በጣም ያመኝ ስለነበረ ክሺ ተብዬ በጣም ከስቼ ነበር። ሙሉ ሰውነት ሲከሳ ሀቡ እዚህ እጃችን ጋር ያለ ስጋና እዚህ ምንድን ነው ብብታችን ጋር የሚመጣ ያለ ስጋና
አጅሬው ታሪክ ይመጣል። ነቅነቅ አይሉ የፈለገ ብትከሽ። ስለዚህ ቦርጭ አለሽ? ቦርጭ ለማጥፋት ብትፈልጊ? ቦርጭ ጠፍቷል። አሁን ትንሽ ነው የወጣው። ትንሽ ቦርጭ ትንሽ፣ ሁሉም ደግሞ ሰብሰብ ይበል ትንሽ። ጥሩ ግን ሞር ግን እንዳትከሺ። አሁን ያለሽበት በጣም ቆንጆ በጣም ትናንትና። በዛ ላይ ደግሞ ይኸውልሽ ባቡዬ የንብረቱ ባለቤት ሁሌ አንድ አይነት እንዳይሆንበት አንዴ ታከሽለታለሽ፣ አንዴ ተወፍሪለታል። እሱም ጥሩ ሀሳብ ነው። እየቀያየረ የትኛውም እንዳያምረው ምንም አይነት ለውጦችን እንዳያስብ እኔ ራሴ እቀያየራለሁ ከላይ እስከታች። ቀናልሽ ሀቡ በጣም ስማርት ባለቤትሽ አለ እንዴ? የለም ክፍሉ ገብቷል። ስለዚህ ገባሽ። በተለያዩ መንገዶች ሴት ልጅ እራሷን በንግግር በአረማመድ ባለባበስ በሁሉ ነገር ሁሉ ጊዜ አዲስ መሆን አለባት። መሰልቸት የለባት በአንድ አቋም። ይህን አምናለሁ እኔ። በጣም ጥሩ ሀሳብ እስማማለሁ። ሴቶች ተጠቀሙበት። የምር ጥሩ ምክር ነው። እየባረኩ ኧረ አዎ ቤቱን እየባረካችሁ እስቲ አንድ ጋላሪ እንትን ላይ ምንድን ነው ስሙ ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች። ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌት እና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር። ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። ዘጋሽ? ምን ታይላንድ ሄደው ነበር የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጠችው ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጠችው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው አረቦች እዚህ ይኸውልሽ አሁን በሌዘር አለ። የሌዘሩ ኢት ዊል ቴክ ታይም፣ ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን ቻው በቃ እሺ ማሪ እመጣለሁ በኋላ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት? አይደለም ሪዝነብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም በጣም 6,000 እያለች ነው አንዷ። 6,000 እያለች ነው አንዷ። 2,000 የተሰራች ናት። በቃ 6,000 ድራም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2,000 1,000 ያጎደች $2,000 ማለት ነው። ኧረ ይገባዋል፣ ይገባዋል። ሳሪት ጋር ደስ ይለኛል። ሀቡ ታውቂያለሽ የሆነ አዲስ ነገር መፍጠር ሙኒት ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው። አሁን ገባ አላስተርጓሚ ገባትም ነበረ መጀመሪያ ተቃሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እንደዛ ስልክ እኮ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም 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 እንደው ቴክኖሎጂ ረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወን በእናታችሁ ምንም የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኑርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም። ባይዘወይ ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያደረገው ያውም ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች
ጭራሽ ጥርስን ከበራ ያደር ማንኛውንም ተጅሚል ወይም ዝና ነገር ስለሆነ ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንመለሰ። ሀቡዬ እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። ቲክቶክ ሁሉ ስመጣ አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም፣ ሁሉም ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አርጎ ታውቂያለሽ አይደለም? ማሻላ እንዲህ በቀረልኝ ከእርግዝና በኋላ ይመለሳል ወደ ነበረ። አልሆነም 1 ሚሊ ብትሰሪው እንደዚህ ነው የሚሆነው። ወደፊት ይሰራሉ። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ይሰራለ። ወልጄ ልጨርስ ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር ሼዲ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሀቡ ጥርስሽን ስትሰሪ ንገሪኝ፣ የምትሰሪውን እነግርሻለሁ። የአንቺን ኦሪጂናል ጥርስ ሳይነኩ የሚሰሩት ሪዝናብል ፕራይስ ያለው እነግርሻለሁ። እንደዛ አደርጋለሁ። 40 ላይማ ጋይስ እንደ አዲስ ነው የምፈነዳው። ወልጄ ልጨርስ አንዴ ይህን ልውለድ፣ ከዛ 4ኛ ልድገም። ካላስ ፋይል ስለምዘጋ ከዛ በኋላ ቅርቅር ነው እሱ ግራ ግብት ነው የሚለው ብታይ። አዮ ኦኬ ይልሻል 10 ጊዜ። አንዴ ጥርስሽን ሲያይ፣ አንዴ አፍንጫሽን፣ አንዴ አይንሽን እያያሪ ኦኬ ምንድን ነው የተፈጠረው? የቱ ጋር ልጀምር? ስቃዩን ነው የሚያየው ብታይ። በጣም ነው ደስ ማለት ነው። ይሁን አንቺ ራሱ የሚሰማሽ የ13 ዓመት ልጅ የሆንሽ ብታይ። ትክክል። እንትን አያረጅም፣ ነፍስ አያረጅም እኮ ነፍስያችን አታረጅም። ነፍስያችንን የሚያስረጃት ተስፋ መቁረጥ፣ ራስን መናቅ፣ ኮንፊደንስ ማጣት ማለት እነዚህ ናቸው ሴትን ልጅ የሚያስረጇት። በዚህ ዘመን ደግሞ በአሁኑ ሰዓት ሀቡ ኢቭን ናቹራል የሆኑ ነገሮች፣ አሻብ የሆኑ ነገሮች እኔ ብዙ ጊዜ ሳሪ ቤት እናገራለሁ፣ እራሳችንን የሚቀይሩ ሰውነታችን ታይት የሚያደርጉ ይሄ መሸብሸብ ወይም ደግሞ የሰውነት መንጠልጠሎች ምናምን እንዳይመጡ የሚያደርጉ ብዙ አሻቦች አሉ ከመድኃኒት ውጭ ከኪኒን የተፈጥሮ አሻብ ማለት የተፈጥሮ ቀላቅጠሎች አይዋ የምትታጠቢበት የምትጠጪው ብዙ ናቹራል የሆኑ የኛው የሀገራችን ውጤቶች አሉ። አንድ ይሄ፣ ሁለተኛ ደግሞ አቅም ያለው ቫይታሚኖች አሉ። በጣም 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 ድንቅ የሆኑ ሴሎቻችንን ቀን በቀን ሪሴል የሚያደርጓቸው የሚፈጥሯቸው ቀን በቀን ህፃን ልጅ አድርገው ቁጭ የሚያደርጉ ምንድን ነው የ50 ዓመት የ55 ዓመት ነን የሚሉ ሴቶች ስፔሻሊ ኩዌት አካባቢ የሚኖሩ ቢስሚላ አትደውሉ እስኪ። እንደዚህ የሚወሰዱ ኪኒኖች በጣም ፕራይሳቸው የሚገርምሽ አይኸርብ ላይ ይገኛሉ። ኦሪጂናሉን ለማግኘት እኔ ከሌላ ቦታ ብዙ አድቫይስ አላረግም። አይኸርብ ላይ የገባችሁ የምትገዟቸው በጣም ሪሴል ሰውነታችንን የሚቀይሩ ፀጉራችንን የሚያፋፉ በጣም ብዙ ነገሮች አሉ። ያ ደረጃቸው ከፍ ላሉ ሰዎች ማለት ነው። ከዛ ደግሞ በላይ ለሆኑ ሀቢብቲ አንቺ ብቻ ስለሽ ትሰጫቸዋለሽ። የሰውነትሽን አቋም፣ የፊትሽን ስታይል፣ የፀጉርሽን የምትፈልጊውን ይጠይቁሻል። በምን ያህል ጊዜ? ይሄን ያህል ጊዜ እስቲ እነሱ ስርትርት ነው የሚያደርጉሽ እላይሽ ላይ። ኖ ሞስት ኦፍ ደም ሰርጀሪ ናቸው። ቪታሚኖቹን አንቺ ስቲል ገና ነሽ አቡ፣ አድመቶች ስትጨርሽ እነግርሻለሁ። ማንም ሴት ከ25-30 ከደረሰች በኋላ መውሰድ ያለባቸው ቫይታሚኖች አሉ። እንደ መልቲ ቫይታሚን አሁን ማንም ሰው ቢወስደው ይጠቅመዋል። እንደዛ የሚወሰዱ ነገሮች አሉ። ትክክል። ቪታሚን እነዚህ እኔ መውሰድ የምፈልገው የጥፍር የቆዳ እንዳናረጅ የሚያደርጉ ቪታሚኖች ምናምን ከ40 በኋላ በቋሚነት መውሰድ እፈልጋለሁ። ስፖርት መስራት እፈልጋለሁ። ማርጀት አልፈልግም። ጭንቅላት ነው የሚያስረጀው። ሪሊ በጣም የምነግርሽ አንደኛው ነገር ጭንቅላታችን ነው የሚያስረጀን። አስተሳሰባችን ነው ብዙ ጊዜ የሚያስረጀን። ትክክል። አርጅቻለሁ ብሎ ሲያምን አንድ ሰው ያረጃል። እሱ ግን ራስን መውደድ ራስን መጠበቅ ደግሞ ህዊዬ ራስን መውደድ እቺ ህዊ አትወስድም እንዴ? እያረጀች
እሷ ሳቋ ነው ሪፍሬሽ የሚያደርጋት ሁሉ ጊዜ በጣም ስለምትስቅ ደስተኛ ስለሆነች ሪፍሬሽ ያደርጋታል ራሷን። ይሄ አንድ ነገር ነው። ነገሮችን ከነገር አለመውሰድ፣ የመጣውን ነገር አሜን ብሎ ስቆ መቀበል ራሱ ትልቅ መድኃኒት ነገር በውስጥ አለመያዝ ነገር ናቸው የሚያረጁት ፊታቸው ማዲያት የሚያወጣው ምናምን። ሀቡዬ እኔ እኮ አላረጀውም ውዴ፣ መስሎሽ እኮ ነው ያኔ በዛ በክሬሙ ምናምን እንጂ ፏ ብያለሁ። በክሬሙ ምናምን መስሎኝ ነው። እንዳንቺ እኮ ፈታ ያለ ሰው እኮ የለም እኮ እዚህ ምድር ላይ እኮ። እኔ አንድ የማይረሳኝ የጭፈራ እየጨፈርን የሚል ገስት ላይ ገብታ የአፍሪካ ዳንስ ስታስነካው ዋርኒንግ አሰጠችኝ። ገብታ የአፍሪካ ዳንስ ስታብድ አልኳችሁ። ያልሽ እኮ ነሽ። ምን ላድርግ? ዱኒያ እንዲህ ነው የምትፈልገው እኮ አቡ። ምን አባቱ ታዲያ ወላሂ። ግን አንቺ ፈታ ያልሽ ነሽ። ግን እንዴት ማዲያት ወጣብሽ ፊትሽ ላይ? እሱ አይደል የሚገርመው? ድንቀት ምናምን አይለብሽም አንቺ ፈታ ብለሽ ነው። አይ በእርግዝና እኮ ነው አቡዬ ያኔ የመጣብኝ። ሁለተኛውን በእርግዝና ከመጣ አይጠፋም። በእርግዝና መጥቶ ያኔ ዛይድን ስወልድ መጣ ጠፋ። ከዛ ድጋሚ ስወልድ ሳረግዝ መጣና አጋጣሚ አላህ ይርሐመው ልጁ እንትን አለብኝ። ነግሬሻለሁ እኮ እርስ እና በዛ ብስጭት የለም ቀረ በዛው። ግን የሆነ በሌዘር ምናምን ለማስጠፋት ሞክል። አረ ሁለተኛ በፍጹም ይቀመጥ እንደዚህ በኔ። ከዛ በኋላ ሞትን አስታውሱ ምናምን የምትሉን ሰዎች ሞትን ብናስታውሰውም ባናስታውሰውም ሞት አለ እኮ። እኛ ብንረሳው ራሱ እኮ እሱ አይረሳንም። ምን አስጨነቃችሁ እናንተ ስለ ሞት? በመጣ ሰዓት ይምጣ። እስኪመጣ ፈታም በል። እስከሚመጣ ድረስ ስራሽን ሰርተሽ ተገኙ። በሰው ነቀፋ በሰው ምናምን ከምትኖሪ አንቺ ስራሽን ጨርሽ ሀቢብቲ። የሚጠበቅብሽን ነገር አድርገሽ ቁጭ በይ። ሀቡ እኔ ሂዊ ስንት ለምኛት አለው መሰለሽ የቆዳ ዶክተር እኔ የሆነ ቦታ ልውሰድሽ ብዬ በመሀል የት ሄዳ እንደሆነ ገዛ አስታመጣችና ያየነውን አየን እኮ። አሁን ግን እድል የላትም የቆዳ ሐኪም ጋር ብትሄድ አላት። እስቲ ደግሞ እንትን ጁሜራ አካባቢ ነው አልዋሰን ላይ ደህና ነው። እንደውም ታዋም ሆስፒታል ከሄድኩ በኋላ እኮ ማርያምን ደህና አይደለም ሁኔቷ። ቆንጆ ነው ያለችው። ትላንትም አይቻታለሁ። ቆንጆ ነው። በፊት እኮ በሜካፕ ከናካቴው እንዲጠፋ እኮ ነው። በሌዘር ነው ከናካቴው የሚጠፋው። ሌዘር ብቻ አይደለም፣ ሌሎች ትሪትመንቶች መርፌ አለ። ለምሳሌ እንትን ፕላዝማ ታውቂያለሽ? ከራስሽ ደም ጋር ተደባልቆ የሚሰጥሽ የፊትሽን ብቻ አይደለም ሙሉ ቆዳሽን ሙሉ ሰውነትሽ ላይ የሚሰራ ማለት ነው። በዛ ላይ ዋጋው በጣም ነው የሚገርምሽ። ከየት ነው የሚመጡት እነማን ናቸው እዛ ያሉትን ስትይ በጣም ይገርምሻል። እዛ ክሊኒክ ውስጥ ሲጀመር ቀጠሮ እንደ ቀልድ አታገኝም። የረጅም ጊዜ ነው። ግን ልክ ትሪትመንትሽን ስትጀምሪ የሚያስፈልግሽ በየወሩ ከሆነ በየወሩ ቀጠሮሽ የተጠበቀ ነው። በየሳምንቱ ከሆነ በየሳምንቱ የተጠበቀ ነው። እሷ ችግሯ አላይ ነው ሞማት እንዴ ምጧ መጣ እኔ እንጃ አይመስለኝ። ምልክት አይታ ነው አመማት፣ ትንሽ አመማት እና መጣን። ዝም ብለን ቼክ ትደረጉለን እኮ። ምንድን ነው ያመማት? ወገቧን ላ ልቤን ወደታች ይወጋኛል ነው የምትለው። ወደታች ይገፋኛል። እዚህ ሌላ ጋር ቼክ አርግ። እዚህ ቼክ አርገን ያለ ነገር ካለ ወደዛ ወደ ትልቁ እንሄዳለን። ጀስት ክሊኒክ ሄዳችሁት? አይ ሆስፒታል ነው። ይሄም ግን ከዛኛው ሆስፒታል እኔ ግን ሁለቱንም ኤክስፒሪየንሴ ከወገቤ ነው የሚጀምረኝ። ኦኬ አዎ ማህፀን ሲከፍቱ ኦፕሬሽን የለሽም ማለት የለኝም። እኔ ሁለቱም ምጥ ነው። ማህፀን ከውስጥ ሲከፍት መጀመሪያ የሚይዝሽ ወገቤን ይቆርጠኛል። ወገብ ከመቁረጥ ነው የሚጀምረኝ ነው። ምጥ የወገብ ምጥ ነው። ከባድ እኮ ነው የኔ ምጥ። በጣም የወገብ ምጥ ከባድ ነው። የእንትን ይሻላል ከታች ምንድን ነው ሌላኛው የምንድን ነው የሚባለው? የማህፀን የወገብ ምጥ ነው። በቃ ከዛ ኦፕራሲዮን ነው።
ካልሆነ ደግሞ ከፊት ለፊት ነው የሚያምሽ። ቁርጠት ትክክል፣ ቁርጠት። ስለዚህ እኔ ወገቤን ነው የሚቆርጠኝ። ወገብ ነው ወገቤን ነው የሚያመኝ። በቃ ወገቤን ይቆርጠኛል ሲጀምር። ከዛ ወገቤን ቆርጦ 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 ነው ወደ ታች የሚገፋኝ። ግን ረጅም ሰዓት አላመጣም። ደስ የሚለው ነገር ለሳይመን ጊዜ 2 ሰዓት አላማጥኩም። ወዲያው ነው የወለድኩት። ለኑኑ ጊዜ ነው ትንሽ ሐሙስ ማታ ገብቼ ዓርብ ጠዋት 6 ሰዓት የወለድኳት። እሱም ደህና ነው። ሴቶች ያስቸግራሉ ብዙ ጊዜ። እኔ አሁን ፊሊንግ የራሱ እርግዝና ላይ ወንድ ልጅ ሲሆን 2 ወር ምናምን ይሄ ማስመለሱ ምናምን ያስቸግረኛል። ሴት ስትሆን ግን ሀቡ እስከ መጨረሻው ከኔ እስክትወጣበት ያው አጭር ጊዜ ለሚቀመጡት እኔ ጋር በቃ አሳሬን ነው የሚያበላኝ ሴት ስትሆን። ወንድ በቃ የመጀመሪያ 2 ወር የሴት ይከብዳል። ትክክል፣ የሴት እርግዝና ይከብዳል። እኔም የሳይመን እና የኑኑን ሳነጻጽር የኑኑ ነበረ ምጥም እርግዝናም የከበደኝ። አሁን የዚችም እንደዚሁ 3 ወሩ በቃ ራሴን ነበር ምጠላው። የመጀመሪያዎቹ 3 ወር ስፔሻሊ። ከዛ በኋላ ነው ከ3 ወር በኋላ ነው ሽታ እየተወኝ ምግብ መብላት ምናምን የጀመርኩት። 3 ወር እኮ ከቆሎና ሽታ ከሌለው ነገር ውጭ ውሃ፣ ቆሎ ወይ ደግሞ ዳቦ ሽታም ጣዕምም የሌለው ነገር ብቻ ነበር መመገብ የምችለው 3 ወሩ። ምንም አይነት ምግብ ማሽተትም መብላትም አልችልም ነበር 3 ወር። ልክ 3 ወሬን ጨርሼ 4ኛ ወር ስገባ ነው ኖርማል ምግብ መመገብ የጀመርኩት። አላህ ያቅልልላችሁ ሁለታችሁም እንግዲህ። አሚን አሚን። እስኪ የፍቅርን እናያለን። አሁን ምጥ ከሆነ ድንገት ግን ካዝብ ምጥ የሚባልም አለ። የውሸት ምጥ እኮ መንገድ ጠረጋው እኮ ነው እንደዛ የሚባለው። ወደታችሁ የሚልሽ ምናምን ይመስልሻል፣ መንገድ እየጠረገ ነው ይባላል። እስኪ ሳሪ ፊት አታውሩ። ለምን ሳሪ ምን ሆነች? ሙኒቷ ሽንት ቶሎ ቶሎ ሽንት ሲመጣ እኮ ምጥ እኮ ነው አይደል? ይመጣ ነው። ይህ ትታይ አልትራሳውንድ እና እየከፈተ ከሆኑ ቶሎ ሽንቷ ከመጣው ትክክል ነው። ብዬ ነው እንሂድ ያልኳት እኮ። በየስንት ደቂቃው ይመጣል ሽንቷ? በየስንት ደቂቃ ሽንት 10 ደቂቃ 20 ደቂቃ እየቆየች ነው። ታዲያ ምልክት እኮ ነው። በየ10 ደቂቃ ብዬ ነው የሚያልኳት። አዲስ ነገር ካለ እንነግራችኋለን። እሺ አለ ያግዛችሁ። እሺ ደውልላችኋለሁ። ነገርኝ። እሺ ዋትሳፕ ላይ እሺ ደውል እነግርሽ። 30 ኪሎ ጎመን ሀቡ ያዘዘች ሰው ናት። 5 ካርቶን እንጀራ አረግዞ እንደው አቡ ያመሰግናለሁ። መልካም ጊዜ ቴንኪ። ወዳችኋለሁ። አመሰግናለሁ። መልካም የስራ ዘመን። እመጣለሁ እንዲ አቡ አንዳንድ ቀን እየመጣሁ ጎመን በተለይ ገበያው ቀዝቀዝ ሲል እመጣለሁ። እየመጣሽ ነው አቡ ያስተነፍስሻል። እዚህ ቤት ዛሬ በድንገት ነው። እንዴት እንደተፈጠረ ራሱ አላውቅም። እዚህ ቤት ስገባ እኔ ወሬው ይጠፋኛል ለማውራት እየመጣሽ አንዳንዴ ስለ ትዳር ስለ ባል ምናምን ስጫቸው። አየን እኮ እንዴት እንደሚወዱ እንደዚህ አይነት ነገር ታውራላችሁ። 11 ሰዓት በኋላ እኮ አልሸጥም። አረጋሽ ትሙት በጣም ነው እንደሚወዱት እንደዚህ አይነት ነገር። ወይኔ ሙኒታውራ ነው። ልጆች እኮ በጣም ብዙ ጥያቄ መዝናናት ይወዳሉ። ሁሌ ስለ ባልና ሚስት በጣም ይወዳሉ። ስለ ባልና ሚስት ባለቤት ማማለል ጥያቄ አላቸው። አንቺ እማትገምቻቸው ሰዎች በህይወታቸው ጥያቄ አላቸው። አኗኗር ላይ ያው የምታውቂያቸው ግንኙነቶች ላይ፣ አነጋገር ላይ፣ የምንጠቀማቸው ነገሮች ላይ ብዙ ሰው ጥያቄ ያለው። ሀቡ አንቺ ስለምታውቂ ወይ ሳሪ ስለምታውቅ ሁሉ ሰው ያውቃል ማለት አይደለም። በሚገርምሽ ሁኔታ እኔ ስመክራቸው ከአለርጂክ ፕራይቬት ኤሪያዎች ላይ ከሚፈጠሩ አለርጂኮች፣ ፈንገሶች አልፈሽ የትዳር የፍቅር ግንኙነቶች በቀልድ እያረኩኝ ያው እንዲህ ቦታ ሰዓት ወስጄ ሳይሆን በቀልድ እያረኩ ስለምመክራቸው የሚጠቀሙ ልጆች አሉ። በውስጥ መድኃኒቱን ክሬሙን ላኪልን ፎቶ አንስቼ ማለት ነው እንዲያርጊልኝ ያው እኛ
ጠበባ የተባለው ነገር የለም እኛ ጋር። ጠበባው ሆስፒታል ነው። ግን እንደዚህ የሚፈጠሩ ኢቺንግ ምናምን ሲኖር ብዙ ነገር ብቻ መክራቸዋለሁ። አንዳንዴ በቅላለሁ። ያው እንዳልኩሽ አሁን ደግሞ በሌላ ቢዝነስ እመጣለሁ። ድለላው እንዳለ ሆኖ የሴቱ ስራ እስኪስተካከልልኝ ድረስ በፒጃማና አንሶላ ሽያጭ ልመጣ ነው ሀቡ። ከምክሬ ጋር የሚሄድልኝ ስራ እሱ ነው። በጣም ወዳለው እንዲህ አይነት ነገር ሀቡ። ሹራይች ሴቱ እንዳለ ሴክሲ ፒጃማ ለብሶ በቃ ህዝቤ እንዳለ ሊያረግዝ ነው በእኛ ቲክቶክ መከላከያም ማስተምራቸዋለሁ። መግዛት የምትፈልጉት ይመጣለች። ቻው አቡዬ ባይ 11 ሰዓት እመጣለሁ። ባልን እንዴት እናማል በቃ ህልማቸው ሴቶቹ ባል እንዴት ማማለል እንዳለባቸው ብቻ ነው የሚያስቡት ብዬ እስከ 10 ድረስ እንዳለ ሙኒታውራ አያያዙን ማወቅ ይፈልጋሉ። መጥፎ ሳይሆኑ ሀቡዬ ንግግር ካለማወቅ ባል እንዴት ትሪት መደረግ እንዳለበት ካለማወቅ የተነሳ ብዙዎች ቤቶች የሚፈርሱ ቤቶች አሉ። ባሎቻቸው ደጅ የሚወጡ አሉ። ምን እንደሚጠበቅባቸው ምን ደግሞ ከባላቸው መጠበቅ እንዳለባቸው ከእድሜም ከኤክስፒሪየንስም አንጻር አንዳንዴ ስናስተምር ጥሩ ነው። እነሱም እኮ የሚያስተምሩን ነገር አለ። የሚጠይቁሽ ጥያቄ ራሱ አንዳንዴ ትምህርት ይሆንሻል። ለእነሱ መልስ ለመስጠት ቼክ ታደርጊያለሽ ወይ ሰው ታማክሪያለሽ። አንድ ዶክተርም ዱባይ ላይ አግኝተናል። ባለፈው ዝብርቅርቅ ትርምስ ከመፈጠሩ በፊት ሚዲያ ላይ አንድ ሰው አግኝተናል። ማህፀን ኢንፌክሽን፣ የፊኛ ኢንፌክሽን በተለይ እዚህ አረብ ሀገር ያሉ እህቶች ትዳር ላይ የነበሩ ለረጅም ጊዜ ምንም አይነት ግንኙነት ሳያደርጉ ሲቆዩ የሚፈጠሩ ነገሮችን ሲሄዱ ሊገጥማቸው የሚችሉ ነገሮችን ምክር ይሰጣል። ተነጋግረን ነበር። ወዲያው የሚመጣ መጣና ያው የምታውቂያቸው ቀወጡት ሚዲያውን። የእኛን አሁን ግን ሰላም ሆኗል። ስለዚህ ተረጋግቷል። ኤቭሪቲንግ ታደርጉታላችሁ። ሚሚም አንዷ መካሪያችን ነበረች። እንቀጥላለን በሚገኘው አጋጣሚ። ሳሪ ቤት ነው በብዛት እንትን የምንለው። አንቺም ጋር ልጆች ጥያቄ ሲኖራቸው ምናምን ነግረሽኝ ለዶክተሩ አቅርበን ጥያቄውን 10 ምርጥ ጥያቄዎች አሁን ለምሳሌ 100 ሰው ቢልክልሽ በብዛት የተጠየቀውን 10 አሪፍ ጥያቄዎች ይዘን እናቀርብለታለን። የትም ቦታ ለመጋበዝ ፈቃደኛ ነው። የቆዳ ዶክተር አላቸው፣ የማህፀን ዶክተር አላቸው፣ የሌላ ደግሞ ጀነራል ዶክተር ብቻ ሁሉንም ነገር የሚያውቅ እየጋበዝን እንነጋገራለን። ይሻላ ያው የፒጃማውን ማስታወቂያ ደግሞ እንነጋገራለን። በጣም ጥሩ። ግን አብረሽ ደግሞ የእርግዝና መከላከያም እንዲወስዱ እየነገርሽ እንዳለ አርግዙ በኋላ በሙኒት ሴክሲ ፒጃማ ነው ያረገዝ ነው ብለው ሙኒት በሀቡ ቤት አስተዋውቃ ነው የሚባለው። ታውቂያለሽ አይደል? አነጋገሩ ሴክሲ ፒጃማ ያው እንዳለ ህዝብ ያርግዙ ነው የሚሉት። እና ሀቡዬ እናመሰግናለን። የሀቡ ቤተሰቦች አመሰግናለሁ። መልካም ጊዜ ይሆንላችሁ። በጣም አመሰግናለሁ ሙኒትዬ። እኔ እናት እንወድሻለን፣ እናከብርሻለን እህታችን።